ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ለመምህራችን ነፍሳቸውን በአጸደ ገነት ትረፍ። ዛሬ ሽኝታቸው ነው ማለት ነው። እንግዲህ አሜሪካ ለአገልግሎት በሄዱበት በድንገት ህይወታቸው ያለፈው መምህር ዘላለም ዛሬ ከአሜሪካ ወደ ኢትዮጵያ አስክሬን ሽኝት ተደርጎላቸዋል። ነፍሳቸው በአጸደ ገነት ለሞላው ለኦርቶዶክስ እምነት ተከታይ መጽናናትን እግዚአብሔር አምላክ ያድልልን፣ እንዲሁም ለቤተሰቦቻቸው እግዚአብሔር ያጽናልኝ። ነፍሳቸው በአጸደ ገነት ትረፍ ማለት ነው። ስለሳቸው ትንሽ እስኪ እንስማ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋና ተወዳጅ አገልጋይ የነበሩት መምህር ዲያቆን ዘላለም ወንድሙ ወልደ ሰማዕት ከዚህ ዓለም ድካም ማረፋቸውን መላው ምእመናን አገልጋዮችና መንፈሳዊ ልጆቻቸውን በከፍተኛ የሐዘን የድንጋጤ ማዕበል ውስጥ ዘፍቋል። ይህ ማስታወሻ መምህሩ ለቤተ ክርስቲያን ያበረከቱትን ጉልህ አስተዋጽኦና ያሳለፉትን መንፈሳዊ ሕይወት የሚዘክር ይሆናል። ከገጠር እስከ ከተማ እንዲሁም ከሀገር ውስጥ እስከ ውጭ ሀገራት ድረስ ቅዱሳን ወንጌል በታማኝነትና በትጋት ሲያገለግሉ የቆዩት መምህር ዘላለም ንግግርን ብቻ ሳይሆን ሕይወትንም የሰበኩ የዘመናችን የቅንነት አምባሳደር ነበሩ። ጠቢብን ሰዎች አዋቂ ይሉታል፣ ነገሩም ጣፋጭ የሆነውን እጅግ ያደምጡታል። ምሳሌ 16:21 እንደሚለው መጽሐፍ ቅዱሳዊ ቃል አንደበተ ርቱዕ የነበሩት መምህር በራሳቸው የትምህርት መድረክ ዩቲዩብ ቻናል ከ346 በላይ ጥልቅ የወንጌልና የነገረ መለኮት ትምህርቶችን በማስተላለፍ የብዙዎችን አጥንት ያለመለሙ፣ ነፍስን ያረሰረሱና መንፈሳዊ ፍሬ እንዲያፈሩ መሰረት የጣሉ የቤተ ክርስቲያን እንቁ ነበሩ። መምህር ዘላለም ክርስትናን በተግባር እንጂ በንግግር ብቻ አልኖሩትም። ታይታንና ግርግርን የማይወዱ በስውር ለሚስኪኖች የሚደርሱ ሰው አክባሪና የማይናወጥ ስብዕና የነበራቸው አባት ነበሩ። በተለይም ከ15 ዓመት በፊት በውጭ ሀገር በባዕድ ሀገር የሚገኙ አገልጋዮች ተበትነው እንዳይቀሩ በማሰብ የአገልጋዮች አንድነት ማህበር እንዲመሰረት ሀሳብ በማመንጨትና ግንባር ቀደም በመሆን የሰሩት ታሪካዊ ስራ ዛሬም በጉልህ ይነበባል። መድረክ ላይ የሰበኩት ፍቅር ከመድረክ ጀርባም በሕይወታቸው የኖሩ የልብ ሰው ነበሩ። የቅርብ የአገልግሎት አጋሮቻቸው ብዙ ተራራዎችን አብረን ወጣን፣ በአንተ ላይ ግን አንዲት ክፉ ነገር አይቼ አላውቅም ሲሉ በእንባ የመሰከሩላቸው ለዚህም ነው። ለደብረ ከርቤ ግሸን ማርያም የነበራቸው ፍቅርና ጥልቅ መንፈሳዊ ቁርኝት እጅግ ልዩ እንደነበር በቅርብ የሚያውቋቸው ይመሰክራሉ። የማይጠገብ ትምህርታቸውን ሲያካፍሉ የኖሩት እኚህ ታላቅ አገልጋይ እስከ ሞት ድረስ የታመንክ ሁን የተባለውን መለኮታዊ ቃል ጠብቀው ከዚህ ዓለም ድካም አርፈዋል። ይህ ያልታሰበ እንዲሁም ወንድማችን አዶናይ እንግዲህ ታሪክ ሰርቷል ማለት ነው። ሁሉም ሲንጫጫ በአንድ ሙቀጫ ማለት ነው። አዶናይ ለታገቢኛለሽ ወይ ጥያቄ ጠየቃት ማለት ነው። እሷም እሺ ብላ ተቀበለችው። በጣም ደስ ይላል ማለት ነው። የአብርሃም ይሳራ ያርግላችሁ፣ ውለዱ ክበዱ እንላለን። ወደሚቀጥለው መረጃ እንሄዳለን። ላይክ ሼር እያደረጋችሁ ቤተሰቡ ነው። ሌላ ባል አግብተው ላይፋቸውን የሚኖሩ እሷ ግን ልጇን አቅፋ እየኖረች ነው። እኔ እንደዚህ አይነት እናትን አደንቃለሁ። በምንም አይነት ሁኔታ ላይ ሆና ከልጇ ማትለይ እናትን አደንቃለሁ። አንቺ ኦንላይን የሆነ ምናምን ስራ ከጀመርሽ ፎሎ ምናምን የለኝም ብለሽ እንዳታስቢ፣ እኛ እንረዳሻለሽ። ሀቢባ ፎሎ ታስደርግሻለሽ፣ እኔ ፎሎ አስደርግሻለሁ፣ እናስተዋውቅልሻለሁ። የሆነ ስራ የምታስተዋውቂ ከሆነ እናስተዋውቅልሻለሽ። አትፍሪ። ሁሌ ስትመጪ ሀቢባ እንደዚህ ስራ እንትን በሌላ ሰዓት እኔ ራሱ አስገባሻለሁ፣ ሶርድ ፎሎ መልስልሻለሁ። በርቺ። አንቺ ጀግና እናት ነሽ። ጆካዬ እንዳለው ኦንላይን ቢዝነስ ኦንላይን ለሚሸጥ ዕቃ ከጀመርሽ እኔ ቤቴ እያስገባሁ ፎሎ አስደርግሻለሁ፣ አስተዋውቅልሻለሁ። እኔ ራሱ ብዙ ሰው እንዲያስተዋውቅልሽ አደርግልሻለሁ። እሺ እሺ፣ ይመችሽ። ፎሎ አድርጓት። መጀመሪያ ገብታችሁ ይዋት ምን ያክል ጎበዝ ሴት መሆኗን። ብቻዋን ሰርታ የቀን ስራ ምናምን እየሰራች ነው ልጇን በውጭ ዓለም የምታሳድገውና የፈጣሪ ስጦታ ነው፣ የትም አይደረስም። ግን እሷ ብርቱ ሴት ናት። እኔ ነኝ ግቢ ያልኳት። እኔ ሁሌ ፖስት ስታደርግ ቪዲዮውን ስለማይ ጊፍት ያላችሁ ጊፍት ስጧት፣ ፎሎ አድርጓት፣ አበረታቷት። እና እኔ ስለማውቃት ነው ግቢ ያልኳት እንጂ እሷ ምንም ፈልጋ አይደለም የገባችው። በነገራችን ላይ እዚህ ላይ ላላችሁ ምን እንደሆነ ታውቃላችሁ? እንደዚህ አይነት እናቶች ጀግና እናቶች ልናበረታታ ይገባል።
በልጆቻቸው የሚያፍሩ ልጆቻቸውን የሚደብቁ እናቶች ድፍረትና ሞራል አግኝተው አደባባይ እንዲወጡ በልጆቻቸው እንዲኮሩ በልጆቻቸው አመስጋኝ እንዲሆኑ እንደሷ ምሳሌ ናት። ለብዙ እናቶች ምሳሌ ናት። ጀግና ናት። ያ በነገራችን ላይ ይኸውልሽ ትንሽ ነገር እከሌየ እንደዚህ አድርግልኝ እከሌየ እንደዚህ ሁኜ እያሉ እኮ ብዙዎቻችሁ እናያለን ሚዲያ ላይ። ግን እቺ ልጅ እንደዚህ ሁና ጎበዝ ናት። በቃ ራሷ ማንንም አትጠይቅም፣ ምንም አትልም። ደስተኛ ሁና ፈታ ብላ በሙዚቃ ነው በቃ ሁሌ ልጇ ጋር ቪዲዮ ምሳሌ ወጣ እኮ የውልክ ጆካዬ ወጣ እኮ አለቃቅሳለ መለመን እኮ ትችላለች ቪዲዮ ላይ አይደል? ግን ፈጣሪ የሰጠኝ በረከት ነው ፈጣሪ የሰጠኝ ነው ብላ ፈጣሪዋን አመስግና። ይሄ ምን መሰለክ የሚያሳየው በተሰጠን ነገር አመስጋኝ ሆነን ደስተኛ ሆነን ለሌላው ሰው አመስጋኝ እንዲሆን እኛ ምሳሌ ነው መሆን ያለብን። ሰዎች ባላቸው ነገር ደስተኛ እንዲሆኑ ፈጣሪ የሰጣቸው ነገር አሚን ብለው ተቀብለው ደስተኛ ሆነው ህይወታቸው እንዲቀጥሉ ምሳሌ ለሌላው ማበረታቻ እንጂ ሁሌ እያማረርን እያለቀስን አለማማራሪ እንዲሆን ጊፍት ስጧት። ምንም የጠየቀው እኔ አንድ ነገር ልንገርህ። እኔ ልጅቷ ሁሌ ስትሰራ ስለማያት ቪዲዮውን ገብታችሁ እዩዋት። የሆነ ምስ የምታደርገውና በራሷ የምትተማመነው ነገር ብርታቷ በጣም ይገርመኛል። ሁሌ እኔ እንደዚህ የምትለቃቸው ነገሮች እና ገብታችሁ ዩቱብ ቪዲዮ አንቺ ደግሞ ጆከር ተረጋጋ። እነዚህ ምን ሰብ የመታችሁ እኮ ትእዛዝ አሁን ሞዴሬተር ቢኖረኝ አነሳሽ ነበር በብሎግ ጆከር። ለምንድን ነው የምትመልሰው ለኮሜንት? እነዚህ መልካም ነገር አይወድላቸው እኛ መልካሙን እዚህ ጋር በጊፍት ሰፖርት የሚያደርጓት እና እኔ ነኝ እንደዚህ ሳያት ኮመንት ላይ ስስቅ ሳያት እኔ የሆነ ነገር እያወራሁኝ ገብቼ አየሁኝና እሷ መሆኗን ሳቅ አስገቧታል። እና እሷ ምንም ፈልጋ ገብታ ራሱ ደንግጣለች። ምን አድርጌ ነው ምን አጥፍቼ ነው ወይስ ምን ፈልጎ ነው ብላ እኔ ስለሆንኩ በመጥፎ ነገር አይደል የምታወቀው። ወይ ፈጣሪ ምንድን ተቃለቅ እዚህ ቤት በጣም ብዙ ጊዜ የመግባት እድሉን ስላላገኘች ነው ለመግባት ፈልጋ እና እዚህ ቤት ቢዚ ነው መታወቅ ትፈልግ ነበር እኔንና እድሜ ላንተ ይኸው አስተዋወቅከን። አሁን እንደዚህ አይነት ጀግና እናት በማወቄ ደግሞ እኔ አም ሶ ፕራውድ። በጣም ድምጿ ስንትን ሲል ስትንቀጠቀጥ እኔ የሆነ ነገር ሆና ነው የመሰለኝ እዚህ ስትገባ ወላሂ እንዴት እንደደነገጠ አስገቧት ስላልኩኝ እኔ የሆነ ደንግጣለች። ገብቶሻል እንዲያልኩሽ እኔ ይሄ በረገጣ በጸሎት ምናምን ስለሆነ የምታወቀው ዛሬ ደግሞ ይሄ ሰውዬ ምን ሊለኝ ነው ብላ እኔ ራሱ ስትገባ ፈርቼ ነበር፣ ለወርድ ነበር እንዴ ሀቢባ ቤት እንደዚህ አይነት ቀልድ ያለ ሱስዬ የለም ግን ፈርቼ ነበር። ኧረ እኔ ቦታ ይሻላል ወይ ነው ያላችሁ። ቴንኪው በጣም እናመሰግናለን። 5000 ደርሳችኋል። እስኪ 50000 አስገቧት። የምር ማለት ብዙዎቹ ያውቋታል። እዚህ ላይ አሁን ብዙዎቹ ያውቋታል። አዎ ቪዲዮቿ ራሷ አንዳንዴ በጣም ቫይራል ይወጣሉ። በጣም ሱሱ ታውቃታለች፣ ሁሉም ያውቃታል። እንደዚህ ዘራፍ ስጧት። እስኪ አንበሳ አውርዱላት በእናትህ 100,000 ያስገቧት። በቃ ጀግና እናት ናት። እንደዚህ አይነት ጀግና እናትን ስናበረታታ ሌላ ጀግና እናቶች ይወጣሉ። ገባችሁ? ያ ጀግና እናቶችን ማበረታታት አለብን። ሌሎች ያሳድግላት ልብም ምንም ስጧት። በቃ እስኪ ጠብጠብ ልጁ ቆንጅዬ ነው በጣም ማሻአላ ማሻአላ፣ በጣም ነው የሚያምረው። ወላሂ በጣም ነው የሚያምረው። እና ፈጣሪ ሁሌም ትክክል ነው። ጀግና ነሽ አንቺ። እናንተ አንዴ የሚበላ ነገር ላምጣ ራበኝ። እናንተ እስከዛ ምን አንቺም አንዴ በላሽ እኮ ነው ሀቢባዬ። ማይጂት ሙትራት አልበላውም። አልበላሽ ጾመሽ ስለምትውይ ትጎጃለሽ። ጭቅጭቁ ራሱ ያስርብሻል እኮ ወላሂ። እንደውም አንቺ አትበይም። ቡና አይ ቡና አቆማችሁ፣ ሼር አድርጉ። አቆማችሁ ስጡ። እስኪ ስጧት፣ ጊፍት ስጧት። ጆክዬ አንቺ አሰጣት። አንዴ መጣው የሚበላ ላምጣና እየበላን ቴንኪው ቅድስት አምስት እናመሰግናለን። እኔ እናት 7000 እየደረስን ነው። ስጧት ለዚች ልጅ። ሰውን አይዞሽ ማለት ትልቅነት ነው። ለእሱ አይጥቀማትም አይጥቀማትም፣ ግን የቻላችሁትን ይሄን ስታደርጉ መልካምነታችሁን ነው የምታሳዩት። አዎ ልብም ትልቅ ነገር ነው። በቃ አበባ ምንም ያላችሁ ስጧት፣ አበረታቷት።
ጆከር ፎሎ አድርጓት ወይ ሐቢቢ كيفك؟ جوكر بابا فايزني هيدا جوكر ها ቲቪ ላይ እየፈለገ ነው። ትጣዲቅ እንደኔ ማን ነው የምትፈልገው? ቲቪ ላይ እየፈለገክ ነው። እያየ ቲቪ ላይ ይሄ ነው ጆከር ማለት يا ربي ይሄ እንደዚህ ጋር ቤቱ ዋርኒንግ ይሰጣል። አታሳይ ህፃን። አይ አላሳይ ደህና ግን ስጧት هيدا جوكر خلاص በቃ ይጃለሁ። ስጧት በእናታችሁ። እኛ ስንት ጎበጥ ላለ እንደዚህ እንትን ላለ ሴት እየሰጣል ጊፍት የምር ነው የምላችሁ። ምንም አይጎልብም። የኔ ፍቅር ችግር የለውም። እነሱም አይቀንስባቸውም። አንቺም እዚህ አጋጣሚ ነው ዛሬ። ሁሌ አይሻለሁ፣ ግን ዛሬ አጋጣሚ ነው። ኦንላይን ስራ ምናምን ከጀመርሽ እዚህ በቲክታክ የምትሰሪው ስራ ካለሽ ምንም ችግር እናስተዋውቅልሻል። ሂጂ የሆነ መላ እንፈጥራለን። እሺ ማሚ ሱስዬ የሆነ ስራ አስጀምረ ወላሂ እንደውም ደውይልኝ፣ አሁን ስትወጪ ደውይልኝ። እሺ እኔ ፍቅር በደንብ ችግር የለውም። ምንም አይነት ነገር መስራት ከፈለግሽ ሱሱ ጋር አውሪና ሀሳብ ካለ ይዘሽ ችግር የለውም። ስጧት፣ ጊፍት ስጧት። ጆከር አዶ እያለኝ ነው። ጭራሽ በልጅ ፍቅር ልጠምር ነው። ቲቪ ላይ እያየክ ከዛ ደግሞ ባለቤቴ ደግሞ በአንተ ወሬ ፍርስ እያለ ነው። እኔ ያስቀመጠው ጊፍት እንዳለ ያለ ነው። መረዳዳት ትልቅነት ነው። አቤት ሐቢቢ دناله هلو هلو دناله لجوكر سلام نو سلام نو طفها በቃ ጆከር ጨረሰ። አሁን በቃ ዮሴፍም አለ እዛ ጋር ይኸው፣ እሱም ሰላም እያለ ነው። ጎድፋለ ሹፉ ቴሌቪዥን ጆከር ቲቪ ላይ አገናኝተሽላቸው ነው። ቲጂዬ አይዞሽ በርቺ። በቃ ሰላሙኝ አውሩ። ሱሱ ጋር አዲስ ነገር ካለ አቢባ ጋር ሁላችንም እዚው እንገናኛለን። እሺ አውሩ። እሺ አይዞሽ ሰካራ ማረቁም ነገር ላይ ነው። ቤተሰብ አትሳደቡ። ያ እንደዚህ አይነት እሺ ቲጂ አውሩ ሱሱ ጋር እሺ አሁን ደውዪልኝ ብላሻለኝ። ስትወጣ ከዚህ ደውዪላት። መልካም ጊዜ ይሆነልሽ። እሺ ይመችሽ እናቴ። አይ ጀሚላ